ሄሎ ኢሳት ቴሌቪዥን ሄሎ ማን እንበል ከየት ነው? ሄሎ ኢሳት ኢሳት ነጻ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለአግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 451145 በተጨማሪም በ0944 02 11 11 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነጻ የህዝብ ሚዲያ። አርዕስተ ዜና። ነባራዊው የፖለቲካ ሁኔታ በእስራኤል ላይ ተግዳሮት ሆኖብኛል ሲል የብሔራዊ ተሃድሶ ኮሚሽን አስታወቀ። ከውጭ በዴሞክራቲክ ሪፐብሊክ ኮንጎ የተከሰተው የኢቦላ ወረርሽኝ ወደ ኡጋንዳ መዛመቱን ተከትሎ በማዕከላዊና ምስራቅ አፍሪካ ስጋት ፈጥሯል ተባለ። ጤና ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ትዕግስት ተስፋዬና እኔም ደረጀ ይልማ ዜናው ወደ እናንተ እናደርሳለን። ለምልክት ቋንቋው ደግሞ ዳዊት ጎሳይ አብሮናል። ወደ ቀዳሚው ዜና አልፋለሁ። ነባራዊው የፖለቲካ ሁኔታ በእስራኤል ላይ ተግዳሮት ሆኖብኛል ሲል የብሔራዊ ተሃድሶ ኮሚሽን አስታወቀ። በሌላ በኩል ከ87 ሺህ በላይ የቀድሞ ተዋጊዎች የተሃድሶ ስልጠና ወስደው ወደ ማህበረሰቡ ተቀላቅለዋል ሲል ኮሚሽኑ አስታውቋል። መሰረት ባዩ የብሔራዊ ተሃድሶ ኮሚሽን በተለያዩ ክልሎች ታጥቀው ሲንቀሳቀሱ የነበሩና የሰላም አማራጭ ለተቀበሉ የቀድሞ ተዋጊዎች የተሃድሶ ስልጠናና የመልሶ ማቋቋሚያ ገንዘብ በመስጠት ወደ ማህበረሰቡ እንዲቀላቀሉ እያደረገ መሆኑን ገልጿል። በአማራ፣ በኦሮሚያ፣ በትግራይና በአፋር ክልሎች ከ87 ሺህ በላይ ለሚሆኑ የቀድሞ ተዋጊዎች ስልጠና በመስጠት ወደ ማህበረሰቡ እንዲቀላቀሉ ማድረግ ተችሏል ሲሉ በኮሚሽኑ የኮሚኒኬሽን ዳይሬክተር ሀብታሙ መለሰ ተናግረዋል። ለቀድሞ ተዋጊዎቹ የሚሰጠው ስልጠና ምን ያህል በቂ ነው ተብለው ለተጠየቁት ጥያቄ ዳይሬክተሩ ሲመልሱ ኮሚሽኑ የሚሰጠው ስልጠና ደረጃውን እየጠበቀ ነው ካለው የቀድሞ ተዋጊ ቁጥርና ሀገሪቱ ካላት አቅም አንጻር በቂ ነው ብለዋል። በ6 ቀን ውስጥ በሚቆዩበት ጊዜ ደግሞ በቂ የፋይናንስ ያስፈልጋቸዋል። እዛ ሲቆዩ ምግብ፣ አንሶላ፣ ብርድ ልብስ የሚያስፈልጋቸው የሎጂስቲክስ ወጪዎች አሉ። ካለው የቀድሞ ተዋጊ ቁጥር ከምናስተናግደው ብዛትና ካለን ሀገራችን ካላት አቅም ለጋሾች ከሚያደርጉት ድጋፍ አኳያ ሲታይ የዚህ የ6 ቀን የበጀት ጉዳይም ከሚሰጣቸው የመልሶ መቀላቀል ክፍያ ጋር ሲያያዝ ለእያንዳንዱ የቀድሞ ተዋጊ የሚወጣው ወጪም ታሳቢ ተደርጎ ነው ይሄ ሁሉ እየተሰጠ ያለው። ስለዚህ እንደ ብሔራዊ ተሃድሶ ኮሚሽን ስታንዳርዱን የጠበቀ ማኑዋሎች ያሉት የስልጠና ፕሮግራሞቹ ራሳቸውን የቻሉ በስታንዳርድ የሚመሩና በቂ ናቸው ብለን ነው የምናስበው ማለት ነው። መንግስትን ጨምሮ ድጋፍ ከሚያደርጉ አጋር አካላት ጋር በመሆን እየተሰራ ቢሆንም በቂ የሆነ የገንዘብ ድጋፍ አለማግኘት፣ ነባራዊ የፖለቲካ ሁኔታ አመቺ አለመሆንና ሌሎች ተያያዥ ጉዳዮች በተሃድሶ ስልጠና ሂደቱ ላይ ተግዳሮት መሆናቸውን ተናግረዋል። በብሔራዊ ተሃድሶ ኮሚሽን እንዳጠቃላይ ያጋጠሙት ያሉት ችግሮች ምንድናቸው የሚለውን ብናነሳ የተሻለ ነው። የመጀመሪያው እንግዲህ በቂ ሀብት ይጠይቃል። ስራው ከለጋሽ ሀገራት የሚገኘው ገንዘብ በቂ አለመሆን አንዱ ተግዳሮት ነው። ይሄ የፋይናንስ ኢሹ ማለት። ሁለተኛው ያው አንዳንዴ አልፎ አልፎ የፖለቲካው ነባራዊ ሁኔታ ለስራው ምቹ አለመሆን። እንደሚታወቀው ለምሳሌ የትግራይን ማንሳት እንችላለን። የፖለቲካ ሲቹዌሽን ትግራይ ክልል እንዳንሰራ ያደረገው ችግር አንዳንድ ቦታ ላይ ያሉት ነባራዊ ሁኔታውን ማንሳት እንችላለን። ሶስተኛ እንግዲህ የቅንጅታዊ አሰራርን ደግሞ ተግባራዊ ማድረግ የኛ በብሔራዊ ተሃድሶ ኮሚሽን ብቻውን የሚሰራው ስራ ስላልሆነ እያንዳንዱ ባለድርሻ አካል ባለቤትነትን ወስዶ ስራውን ለመስራት ተቀናጅቶ እየሰራ ነው ያለው። እሱ ላይም አንዳንድ መሰናክሎች ሊኖሩ ይችላሉ፣ ግን ክልሎችን በባለቤትነት ሰፊ ስራ እየሰሩ ስለሆኑ በአጠቃላይ እነዚህ ናቸው ያሉት ዋና ችግሮቹ። የስልጠና ሂደታቸውን አጠናቀው ከወጡ በኋላ በተሰጣቸው የማቋቋሚያ ገንዘብ ሰላማዊ በሆነ መንገድ ተደራጅተው እየሰሩ መሆናቸውን አስረድተዋል። በተሃድሶ ያለፉ የቀድሞ ተዋጊዎች ተመልሰው ወደ ነበሩበት
የጦርነት አውድ ይመለሳሉ የሚል አላል። እንደኛ እንግዲህ ከ87,000 በላይ የቀድሞ ተዋጊዎች ወደ ሰላማዊ መንገድ ተመልሰዋል። ከዚህ ውስጥ ጎልቶ የወጣ በእኛ በኩል የታየ ክፍተት የለም። ምክንያቱም የነበሩበትን የጦርነት አውድ ስለሚያውቁት አሁን ሰላማዊ ሆነው ደግሞ ተደራጅተው እየሰሩ ነው። ራሳቸው በሰላም እየኖሩ ነው። የሚሰጣቸው መቋቋሚያም ትንሽ የሚባል አይደለም። ተደራጅተው በብዛት በተለያዩ ክልሎች ዞረን እንዳየነው በደንብ ተደራጅተው እየሰሩና ሰላምን የሚመርጥ ወጣትና ለጦርነት ፊቱን የሚያዞር ወደ ሰላም የተመለሰ ወጣት ነው በስልጠናው እያለፈ ብለን የምናስበውና እስካሁን ድረስ ጎልቶ የወጣ ችግር የለም ማለት እንችላለን። በስልጠና ሂደት ውስጥ ያለፉት የቀድሞ ተዋጊዎች የስልጠና ሂደታቸውን አጠናቀው ከወጡ በኋላ ከክልሎች ጋር በመነጋገር ያሉበትን ሁኔታ ክትትል እንደሚደረግ የኢትዮጵያ ብሔራዊ ተሃድሶ ኮሚሽን አስታውቋል። የኮንትሮባንድ ንግድ በሚፈለገው ልክ መቆጣጠር አለመቻሉ በርካታ የውጭ ምንዛሬ እያሳጣ ነው ተባለ። የህብረተሰቡ ግንዛቤ መቀየር ላይ ሰፊ ስራ እንደሚጠበቅ የኢትዮጵያ ጉምሩክ ኮሚሽን ገልጿል። የዚህን ዜና ዝርዝር ገነት ዘዛው እንደሚከተለው ታቀርበዋለች። ህገወጥ ኮንትሮባንድ አገር እየፈተነ ያለ ትልቅ አደጋ መሆኑንና በተለይ ወደ ሀገር ውስጥ የሚገቡ የውጭ ኮንትሮባንድ ከፍተኛ የውጭ ምንዛሬ እንደሚያሳጡ ተገልጿል። የኢትዮጵያ ጉምሩክ ኮሚሽን የዘርፉ ፈተና የሆነውን ህገወጥ ኮንትሮባንድ ለመቆጣጠር እያከናወናቸው ያሉ ስራዎች ምን ይመስላሉ? ችግሩን ለማስቀረት ተግዳሮት የሆኑት ነገሮች ምንድናቸው? ሲል ኢሳት በኢትዮጵያ ጉምሩክ ኮሚሽን የኮሙኒኬሽን ዳይሬክቶሬት ዳይሬክተር ሳዲቅ ደሴን አነጋግሯል። ዳይሬክተሩ በሰጡት ምላሽ ኮንትሮባንድ ፍሰቱ አሁንም ድረስ የዘለቀ ችግር መሆኑን አንስተው የህብረተሰቡን ግንዛቤ በመቀየር በኩል ሰፊ ስራ ይጠበቃል ነው ያሉት። ከጊዜ ወደ ጊዜ ቀነሰ ነው እንጂ አሁንም የኮንትሮባንድ ፍሰቱ አሁንም አለ። ይሄ ማለት እያንዳንዱ ህብረተሰብ እስከ መጨረሻው ድረስ እስከሚታገል ድረስ እየቀነሰ ይመጣል እንጂ ጠፍቷል ለማለት አይደለም። ስለዚህ ተግዳሮቱ የሚሆነው አሁንም ፍሰቱ አለ። ያንዳንዱ ነገር ለመቆጣጠርም የህብረተሰቡ አዌርነስ ያስፈልጋል የሚል ነው ማለት ነው። አክለውም ከውጭ የሚገቡ የኮንትሮባንድ እቃዎችን ለመከላከል የተለዩ አካባቢዎች ላይ በትኩረት እየተሰራ መሆኑን አስረድተዋል። የተለየ ወጪ ኮንትሮባንድ ከመከላከል አኳያ በጣም የሰፋ ባይሆንም የተለዩ አካባቢዎች አሉ። በይበልጥ ምስራቁ አካባቢ የቀንድ ከብት አለ። ሌሎችም እነ ጫት ያሉ ነገሮች አሉ። እነዚህን ለመቆጣጠር የቀደም እንዳልኩትም አንዱ ቴክኖሎጂ ነው። ከቴክኖሎጂ አኳያ በትኩረት አድርገን የምንሰራባቸው አካባቢዎች የተለዩ ናቸው። ሁለተኛው ደግሞ ይሄን ለመከላከል ከህብረተሰቡ ጋር ተቀናጅቶ ከባለድርሻ አካላት ጋር ተቀናጅቶ መስራት ነው። ህገወጥ ኮንትሮባንድ ለመከላከል በቴክኖሎጂ የታገዘ የክትትልና የቁጥጥር ስራ ከባለድርሻ አካላት ጋር በቅንጅት እየተሰራ መሆኑን ኮሚሽኑ አመልክቷል። በኢትዮጵያ ከዚህ ቀደም ከተካሄዱ የምርጫ ሂደቶች ጋር ሲነጻጸር አሁን ላይ ጠቃሚና መሰረታዊ ለውጦች መታየታቸውን የሲቪል ማህበረሰብ ድርጅቶች ህብረት ለምርጫ ገለጸም። በተለይ በርካታ ድርጅቶች ከሚያጋጥማቸው የገንዘብ እጥረት በስተቀር በምርጫ ታዛቢነት እንዲሳተፉ እውቅና መሰጠቱ ከቀደሙ የምርጫ ሂደቶች ጋር ሲነጻጸር አዎንታዊ እርምጃ መኖሩን ህብረቱ አስታውቋል። ሰላማዊት ሙሉጌታ ተጨማሪ አላት። ኢሳት ግንቦት 24 ቀን ለሚካሄደው 7ኛው ሀገራዊ ምርጫ በተደረገው የትዝብት ሂደት በየትኞቹ አካባቢዎች ምን አይነት ችግሮች ተስተውለዋል፣ ምንስ አጋጥሟል የሚሉትን የሲቪል ማህበረሰብ ድርጅቶች ህብረት ለምርጫን ጠይቋል። የህብረቱ ዋና ዳይሬክተር አበራ ኃይለማርያም እንደገለጹት በመራጮች ምዝገባና የምርጫ ዘመቻ ወቅት የደረሱ ግልጽ የሆኑ የህግ ጥሰቶችን በአስቸኳይ እርማት እንዲሰጣቸው ለምርጫ ቦርድ ማሳወቃቸውን ገልጸዋል። በህብረቱ ሪፖርት መሰረት በአንዳንድ የምዝገባ ጣቢያዎች ማንነትን ሳያረጋግጡ መራጮችን መመዝገብ፣ በአካል ያልተገኙ ሰዎችን መመዝገብ እንዲሁም በታጠቁ ኃይሎች በምርጫ አስፈጻሚዎችና በመራጮች ላይ የማስፈራራት የአፈናና እስከ ግድያ የደረሱ ድርጊቶች መፈጸማቸው ተጠቅሷል። አይሶሌትድ ኢንሲደንት ወይም ደግሞ አኔክዶታል የሚባሉ ነገሮችን እየመረጥን አንሰራ። እንደዛ አይደለም አሰራራችን። የሚኖረን በማስረጃ የተደገፉትን አሳሳቢ ሁኔታዎች፣ ግልጽ የሆኑ የህግ ጥሰቶችን
በአሳሳቢ ሁኔታ በሚል ለይተን እናወጣለን። ቦታዎቹን፣ ቀኖቹን በሚገባ መዝግበን በጣም አሳሳቢና እርምጃ የሚያስፈልገው ሆኖ ብለን ባመንበት ጊዜ ያመነው ከሆነ ቀጥታ ለምርጫ ቦርድ እነዚህ ነገሮች እርምጃ እንዲወሰድባቸው እናሳስባለን። ከዛ በተረፈ ግን አጠቃላይ ሪፖርት ነው የምናቀርበው። በሌላ በኩል ኢትዮጵያ ባደረገቻቸው የምርጫ ሂደቶች እስካሁን ምን አይነት ለውጦች ታይተዋል ስንል ላነሳነው ጥያቄም ዋና ዳይሬክተሩ ጠቃሚና መሰረታዊ የሆኑ ለውጦች መታየታቸውን ገልጸዋል። በተለይም በርካታ የሲቪል ማህበረሰብ ድርጅቶች ካለባቸው የገንዘብ እጥረት ባሻገር በምርጫ ሂደት ተሳትፎ እንዲያደርጉ እውቅና የተሰጣቸው መሆኑ ከዚህ ቀደም ከነበሩ ሁኔታዎች ጋር ሲነጻጸር አዎንታዊ እርምጃዎች መኖራቸውን አስረድተዋል። በመራጮች ትምህርት የሚሰማሩ እውቅና እንዲኖራቸው ተሰጥቷቸው እንዲንቀሳቀሱ፣ በትዝብቱም ላይ የሚሰማሩ እውቅና ተሰጥቷቸው እንዲሰማሩ እድል ተፈጥሯል። ይሄ ደግሞ በምርጫ የተሰማራ በትዝብት አይሰማራም የሚለው ከልካይ የነበረው ሕግ በዚህ በአዲሱ በተሻሻለው በ1161 ላይ በግልጽ የተሻሻለ ነው። ስለዚህ አሁን እኛ እንደ ታዛቢ ድርጅት ለሁለተኛ ጊዜ አገራዊ ምርጫዎችን የመታዘብ እድል አግኝተናል። ሌላው ደግሞ እንደ ትልቅ ለውጥ የምናየው ከዚህ ከስድስተኛው አጠቃላይ ምርጫ በፊት በኢትዮጵያ ውስጥ ብዙ ውሳኔ ህዝበ ውሳኔ ተካሂደዋል። አንድም ጊዜ ሲቪል ማህበራት ድርጅቶች እንዲታዘቡ እድል ተሰጥቷቸው አያውቅም። ነገር ግን አዲሱ አዋጅ ከወጣ በኋላ የሲዳማ ህዝበ ውሳኔ ከዛ በኋላ የነበሩትን የህዝበ ውሳኔዎች ለመታዘብ እድል ተሰጥቶናል። ስለዚህ እነዚህ ሁሉ በጣም ጠቃሚና መሰረታዊ ለውጦች ናቸው እና አሁን በጣም ቁጥራቸው ብዙ የሆኑ ሲቪል ሶሳይቲዎች ከገንዘብ እጦት በስተቀር ተመዝግበው እንዲህ አይነቱን እንቅስቃሴ ለማከናወን ፍላጎት ያሳዩበት እውቅና የተሰጠበትም ጊዜ ነው እና እነዚህ ሁሉ ደማምረን ብናያቸው ቀደም ሲል ከነበረው የአከልካይ ከነበረው ከ621 አዋጅ ቁጥር 621 የበጎ አድራጎት እና ማህበራት የበጎ አድራጎት ድርጅቶች አዋጅ አንጻር ለውጥ አለ እና ትልቅ ኢምፕሩቭመንት አለ ብዬ ነው የምናገረው። በምርጫ ወቅት በሴቶች ላይ የሚደርሰውን ጥቃት ለመከላከል የሚያስችል የአሰራር ስርዓት ጸደቀ። የኢትዮጵያ ብሔራዊ ምርጫ ቦርድ በምርጫ ወቅት በሴቶች ላይ የሚደርሰውን ጾታዊ ጥቃት ለመከላከል ለመመዝገብና ተገቢውን ምላሽ ለመስጠት የሚያስችል መደበኛ የአሰራር ስርዓት ሰነድ በዛሬው ዕለት አጽድቋል። በአይነቱ የመጀመሪያው ነው። ይህ ሰነድ ጥቃቱ ሲከሰት ፈጣን ምላሽ ለመስጠትና የባለድርሻ አካላትን ኃላፊነት በግልጽ ለመለየት ታስቦ የተዘጋጀ መሆኑ ተገልጿል። በመድረኩ ብሔራዊ ምርጫ ቦርድን ጨምሮ የፍትህ ሚኒስቴር፣ የፌዴራል ፖሊስ ኮሚሽን፣ የሴቶችና ማህበራዊ ጉዳይ ሚኒስቴርና የኢትዮጵያ መገናኛ ብዙሃን ባለስልጣንን ጨምሮ 10 ተቋማት ኃላፊነታቸውን በቁርጠኝነት ለመወጣት የማረጋገጫ ፊርማቸውን አስቀምጠዋል። የቦርዱ ሰብሳቢ ሜላተ ወርቅ ኃይሉ በዚህ ወቅት እንዳሉት ሰነዱ በምርጫ ወቅት የሴቶችን ደህንነት፣ ክብር፣ እኩልነትና ተሳትፎ ለማረጋገጥ የተዘጋጀ ትልቅ የቁርጠኝነት ማሳያ ነው ብለዋል። የሴቶችን የፖለቲካ ተሳትፎ ለማሻሻል ጾታዊ ጥቃትን በግልጽ መከላከልና ተገቢው ምላሽ መስጠት ወሳኝ መሆኑን ጠቅሰው ፈራሚ ተቋማት በቅንጅት በተጠያቂነት ስሜት መስራት እንደሚገባቸው ማሳሰባቸውን የቦርዱ መረጃ ያመላክታል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት የቢዝነስና ኢኮኖሚ መረጃዎችን ወደ እናንተ እናደርሳለን። ባልደረባችን መሰረት ባዩ እየጠበቀችና ወደ መረጃዎቹ እናመራለን። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የዕለቱን የቢዝነስና የኢኮኖሚ ዜናዎች ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ።
በኢትዮጵያ የዋጋ ግሽበትን ወደ 9.7 በመቶ ማውረድ መቻሉ ተገለጸ። ባለፉት 5 ዓመታት የዋጋ ግሽበትና የኑሮ ውድነት በህብረተሰቡ ላይ የሚያደርሰውን ማህበራዊና ኢኮኖሚያዊ ጫና ለመቀነስ በተሰሩ ስራዎች የሀገሪቱ የዋጋ ግሽበት ምጣኔ በ2014 ዓ.ም ከነበረበት 33.8 በመቶ በ2018 ዓ.ም የካቲት ወር ወደ 9.7 በመቶ ዝቅ ማለቱ ተገልጿል። የደላላ ጣልቃ ገብነትን በማስቀረትና ህገወጥ የንግድ እንቅስቃሴዎችን በቁርጠኝነት መከላከሉ ለግሽበቱ መቀነስ መሰረት ናቸው ተብሏል። እንደ ሀገረ መንግስትና የተለያዩ ተቋማት በትኩረት የሰሯቸው ማህበራዊ ድጋፎች በተለይም የማዕድ ማጋራት መርሃ ግብሮች ዝቅተኛ ገቢ ያለውን የህብረተሰብ ክፍል ከጫና ለመታደግ ከፍተኛ እገዛ አድርገዋል። ከመንግስት ሰራተኛው የኑሮ ሁኔታ ጋር በተያያዘ የተደረገው የደሞዝ ማሻሻያና ይህንን ማሻሻያ ተከትሎ በሸቀጦች ላይ ያላግባብ ሊደረግ የሚችልን የዋጋ ጭማሪ ለመከላከል የተደረገው ጥብቅ የክትትልና ቁጥጥር ስራ የዋጋ ግሽበቱን በተቀመጠው ግብ መሰረት ወደ ነጠላ አሃዝ እንዲወርድ ትልቅ አስተዋጽኦ አበርክቷል። ይህ የዋጋ ግሽበት ምጣኔ ሀገሪቱ የጀመረችውን ሁለንተናዊ የማክሮ ኢኮኖሚ ማሻሻያ የሚያጠናክርና የረጅም ጊዜ የኢኮኖሚ መረጋጋትን ለመፍጠር የሚደረገውን ጉዞ የሚያግዝ ነው ተብሏል። የንግድና ቀጠናዊ ትስስር ሚኒስቴር ከክልል የንግድና ገበያ ልማት ቢሮዎች በየደረጃው ከሚገኙ የንግድ መዋቅሮችና ከሌሎች ባለድርሻ አካላት ጋር በመቀናጀት የጀመረውን ህግን የማስከበር የገበያ ክትትልና የቁጥጥር ስራውን አጠናክሮ እንደሚቀጥል ከተቋሙ ያገኘነው መረጃ ያመለክታል። የኢትዮጵያ ቡና በዓለም አቀፍ ገበያ ያለውን ተጽዕኖ ለማሳደግና የገበያ ተደራሽነቱን ለማስፋት የተለያዩ ስትራቴጂዎችን በመንደፍ እየተሰራ መሆኑ ተገለጸ። የኢትዮጵያ ቡናና ሻይ ባለስልጣን ዋና ዳይሬክተር ዶክተር አዱኛ ደበላ ለጋዜጣ ፕላስ እንደገለጹት በዘርፉ በዓለም ገበያ የኢትዮጵያን ድርሻ ይበልጥ ለማሳደግ በተለይም በምርት ጥራት ላይ ከፍተኛ ትኩረት ተደርጎ እየተሰራ ይገኛል። ኢትዮጵያ ከአፍሪካ ትልቋ የቡና አምራችና ላኪ ሀገር ስትሆን በአሁኑ ወቅት የቡና ምርት ጥራትና የገበያ ተጽዕኖ በከፍተኛ ደረጃ እየጨመረ መምጣቱን ገልጸዋል። እንደ ዋና ዳይሬክተሩ ገለጻ በዘርፉ የተሰማሩ አርሶ አደሮችን ምርታማነት ለማሳደግ አቅማቸውን መገንባትና የቡና ጥራትን ማረጋገጥ ላይ ትኩረት ተሰጥቶ እየተሰራ ነው። በዓለም አቀፍና በአፍሪካ ደረጃ ያላትን የገበያ መዳረሻ ለማስፋፋት ስትራቴጂዎች ተነድፈው መተግበራቸውን ጠቅሰው የኢትዮጵያ ቡና በዓለም አቀፍ ገበያ ላይ ከፍተኛ መለኪያ የተቀመጠለት ነው ብለዋል። ኢትዮጵያ እንደ አውሮፓውያን አቆጣጠር በየካቲት ወር 2027 ዓመተ ምህረት አራተኛውን የአፍሪካ የቡና ሳምንት በአዲስ አበባ የምታዘጋጅ ሲሆን ይህም በቡና የሚኖረውን ተጠቃሚነት ለማሳደግ አነስተኛ አምራቾችን ለማበረታታት የቡና ምርት ጥራትን ለመጠበቅና አርሶ አደሩን ተጠቃሚ ለማድረግ ከፍተኛ ሚና ይኖረዋል ሲሉም ገልጸዋል። በሀገር አቀፍ ደረጃ የተጀመረው የስማርት ቆጣሪዎች ትግበራ ዘመናዊና ግልጽ አሰራርን በማስፈን የኃይል ብክነትን መቀነስ ማስቻሉን የኢትዮጵያ ኤሌክትሪክ አገልግሎት አስታወቀ። በአገልግሎቱ የፖርትፎሊዮ ማኔጅመንት የዲስትሪቢዩሽን እና አውቶሜሽን ፕሮግራም ዳይሬክተር ተስፋዬ ሂርጳ ለኢዜአ እንዳሉት አስተማማኝ ቀልጣፋና ተደራሽ የኤሌክትሪክ አገልግሎት ለመስጠት የስማርት ቆጣሪዎችን ጨምሮ የተለያዩ ተግባራት እየተከናወነ ነው። ለዚህም 500,000 ስማርት ቆጣሪዎችን በመግዛት ሀገር አቀፍ ደረጃ እስካሁን 160,000 ቆጣሪዎች ተገጥመው ስራ መጀመራቸውን ገልጸዋል። አገልግሎቱን ይበልጥ ለማስፋት በቀጣይ 300,000 የደረሱ ስማርት ቆጣሪዎች ወደ ሀገር ውስጥ እንደሚገቡ ገልጸዋል። ስማርት ቆጣሪዎች ደንበኞች ያለአንዳች አገልግሎት ባሉበት ሆነው ክፍያ መፈጸም የሚያስችሉ ቴክኖሎጂዎች መሆናቸውን ተናግረዋል። ተጠቃሚዎች ምን ያህል ኃይል እየተጠቀሙ እንደሆነ እንዲረዱ ከማገዙም በላይ የኃይል አጠቃቀማቸውን ተረድተው አላስፈላጊ አጠቃቀምን በመቀነስ ኃይልን መቆጠብ ያስችላል ነው ያሉት። ከቆጣሪና ከኃይል አጠቃቀም ጋር በተያያዘ የደንበኞችን ቅሬታ ሙሉ በሙሉ የሚያስቀር መሆኑን ገልጸው በኃይል አጠቃቀም የመረጃ ንባብ መዘግየትና በሚፈጠር ስህተት ተቋሙ ሊያጣ የሚያስችለውን ገንዘብ ያስቀራል ብለዋል። ስማርት ቆጣሪዎች ማናቸውንም አይነት የቆጣሪ ማጭበርበር ወይንም ያልተፈቀደ ንክኪ በቀጥታ ወደ ማዕከላዊ ቁጥጥር ክፍሉ የማሳወቅ ብቃት እንዳላቸው ገልጸዋል። የስማርት ቆጣሪዎች ቴክኖሎጂ አዲስ መሆኑን በመግለጽ አገልግሎቱን በተመለከተ ለህብረተሰቡ ሰፊ የግንዛቤ ማስጨበጫ ስራዎች እየተከናወኑ ነው ብለዋል። በድሬዳዋ ባለፉት 10 ወራት ከ17,000 በላይ ለሚሆኑ ዜጎች ቋሚ የስራ ዕድል መፍጠሩን የአስተዳደሩ ስራና ክህሎት ቢሮ ገለጸ። ቢሮ በበጀት ዓመቱ በአነስተኛና ጥቃቅን ለተደራጁ ኢንተርፕራይዞች ከ112 ሚሊዮን ብር በላይ የገበያ ትስስር መፍጠኑንም ጠቁመዋል።
በድሬዳዋ ባለፉት 10 ወራት ከ17000 በላይ ለሚሆኑ ዜጎች ቋሚ የሥራ ዕድል መፈጠሩን የአስተዳደሩ ስራና ክህሎት ቢሮ ገለጸ። ቢሮው በበጀት ዓመቱ በአነስተኛና ጥቃቅን ለተደራጁ ኢንተርፕራይዞች ከ112 ሚሊዮን ብር በላይ የገበያ ትስስር መፍጠሩንም ጠቁሟል። በቢሮው የሥራ ዕድል ፈጠራና የአንድ ማዕከል አገልግሎት ዳይሬክተር አቶ ሰኢድ አሊ ለኢዜአ እንደገለጹት በበጀት ዓመቱ የሥራ ዕድል ለመፍጠርና ተጠቃሚነትን ለማረጋገጥ በተከናወኑ የተቀናጁ ስራዎች አበረታች ውጤቶች ተገኝተዋል። በአስተዳደሩ በተደረገው እንቅስቃሴም በበጀት ዓመቱ 10 ወራት ከ17300 በላይ ለሚሆኑ ከተለያዩ የትምህርት ተቋማት ለተመረቁ ወጣቶችና የህብረተሰብ ክፍሎች ቋሚ የሥራ ዕድል መፈጠሩን ገልጸዋል። እንደ አቶ ሰይድ ገለጻ ቢሮ በዘንድሮ በጀት ዓመት በስሩ በተደራጁት የቴክኒክና ሙያ ኮሌጆች በመታገዝ በአነስተኛና ጥቃቅን የተደራጁ ኢንተርፕራይዞች ውጤታማነትን ለማረጋገጥ የሚያስችሉ ድጋፎች አድርጓል። የብድር አጫጭር የሙያና የክህሎት ስልጠና እንዲሁም ከሚመለከታቸው ሴክተሮች ጋር በመቀናጀት የመስሪያና የመሸጫ ቦታዎች ማመቻቸቱን ለአብነት ጠቅሰዋል። በተጨማሪም ከ600 በላይ ለሚሆኑ ኢንተርፕራይዞች ከ112 ሚሊዮን ብር በላይ የገበያ ትስስር እንዲፈጠር በማድረግ የእድገት ሽግግሩን እንዲያፋጥኑ መሰራቱን አንስተዋል። በስራ ዕድል ፈጠራም ሆነ በገበያ ትስስር ሴቶችና አካል ጉዳተኞችን ትኩረት ማግኘታቸውንም ገልጸዋል። በጋምቤላ ክልል በካሳቫና በሌሎች አዋጭ የግብርና ኢንቨስትመንት ዘርፎች የተጀመሩት ተስፋ ሰጪ ስራዎች ይበልጥ ተጠናክረው እንደሚቀጥሉ የክልሉ ኢንቨስትመንት ኮሚሽን አስታወቀ። ከቅርብ ዓመታት ወዲህ በክልሉ በስፋት እየተለመደ የመጣው የካሳቫ ምርት ድርቅን የመቋቋም አቅሙ ከፍተኛ በመሆኑና ለምግብ ዋስትና ከመዋሉ ባለፈ ለኢንዱስትሪ ግብዓትነት ሰፊ ፍላጎት ስላለው በክልሉ ትኩረት ከተሰጣቸው የሰብል አይነቶች መካከል አንዱ ነው። ክልሉ ይህንን እምቅ አቅም በመጠቀም የሀገር ውስጥና የውጭ ኢንቨስተሮች ለመሳብ የጸጥታን ሁኔታ ከማስተካከል ባለፈ የኤሌክትሪክና ሌሎች መሰረተ ልማቶችን በማስፋፋት ለባለ ሀብቶች ምቹ ሁኔታዎችን ለመፍጠር እየሰራ ይገኛል። የጋምቤላ ክልል ኢንቨስትመንት ኮሚሽን እንደገለጸው በክልሉ በባለ ሀብቶች የተጀመረው ዘመናዊ የካሳቫ ልማት ወደ አርሶ አደሮች በማስፋት የምግብ ዋስትናን የሚያረጋግጡ ተግባር ተጠናክሮ ቀጥሏል። የኮሚሽኑ ኮሚሽነር ዶክተር ሎ ኡቡፕ ለኢዜአ እንደገለጹት የክልሉ ሕዝብ ቀደም ሲል የካሳቫን ተክል እያመረተ በባህላዊ መንገድ ለምግብነት ሲጠቀም መቆየቱን አስታውሰው አሁን ላይ በዘርፉ ባለሀብቶችን በማሳተፍ የካሳቫ ልማቱን ለማዘመን እየተሰራ መሆኑን ገልጸዋል። ካሳቫ ከሌሎች ስራ አትክልቶች ሁሉ በምርታማነቱ ከፍተኛ መሆኑን የገለጹት ኮሚሽነሩ ተክሉ ለእንጀራና ለዳቦ ዝግጅት ከመዋሉ ባለፈ ለተለያዩ የምግብ አይነቶች የሚያገለግል ሰብል መሆኑን ገልጸዋል። ካሳቫ ድርቅን የሚቋቋምና በ1 ሄክታር መሬት ላይ ከ150 እስከ 200 ኩንታል ምርት የሚሰጥ መሆኑን ገልጸው ከ4 ወር ጀምሮ ምርት መስጠት የሚችል ተክል እንደሆነ ነው የተናገሩት። ውድ ተመልካቾቻችን አሁን ደግሞ በዕለቱ በተመረጡ ባንኮች ያለውን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ውድ ተመልካቾቻችን ለዕለቱ ያዝናቸው የቢዝነስና የኢኮኖሚ ዜናዎች በዚሁ ተጠናቀዋል። ወደ ቀሪዎቹ ዜናዎች እንመለስ። ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱን እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች እናልፋለን። በዲሞክራቲክ ሪፐብሊክ ኮንጎ የተከሰተው የኢቦላ ወረርሽኝ ወደ ኡጋንዳ መዛመቱን ተከትሎ በማዕከላዊና ምስራቅ አፍሪካ ስጋት ፈጥሯል ተባለ። በሌላ በኩል የዓለም ጤና ድርጅት ወረርሽኙ ለወራት ሊቆይ እንደሚችል ሲያስጠነቅቅ፣ ጎረቤት ሀገራትም በድንበር አካባቢ ያለውን ፍተሻ አጠናክረዋል። ዮሐንስ ተስፋ ተጨማሪ አለው።
በዲሞክራቲክ ሪፐብሊክ ኮንጎ በሰሜን ምስራቅ ኢቱሪ ግዛት የተከሰተው የኢቦላ ወረርሽኝ በማዕከላዊና ምስራቅ አፍሪካ ከፍተኛ ስጋት እየፈጠረ እንደሚገኝ እየተነገረ ይገኛል። በአሁኑ ወቅት ወረርሽኙ ድንበር ተሻግሮ በኡጋንዳ መዲና ካምፓላ ጭምር መገኘቱ ተረጋግጧል። የዓለም ጤና ድርጅት ሁኔታውን የዓለም አቀፍ ስጋት የሆነ የህዝብ ጤና አስቸኳይ አዋጅ በሚል የፈረጀው ሲሆን የአፍሪካ የበሽታ መከላከያና መቆጣጠሪያ ማዕከል አፍሪካን ሲዲሲ በበኩሉም ሁኔታውን የአህጉራዊ ደህንነትና የህዝብ ጤና አስቸኳይ አዋጅ ሲል ጠርቶታል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም ወረርሽኙ ለወራት እንደሚቆይ በመጥቀስ ማስጠንቀቂያ ሰጥተዋል። ይህንን ውሳኔ በቀላሉ አልወሰንኩትም። ውሳኔውን ያስተላለፍኩት በዓለም አቀፍ የጤና ደንብ አንቀጽ 12 መሰረት የሁለቱን ሀገራት የጤና ሚኒስትሮች ካማከርኩ በኋላ ነው። የበሽታው ስርጭት ስፋትና ፍጥነት በእጅጉ አሳስቦኛል። ወቅታዊ መረጃዎች እንደሚያመለክቱት በኮንጎ በተለይም በሙንግባሉ በራምፓራና በቡኒያ የጤና ቀጠናዎችና በኡጋንዳ እስካሁን ከ400 በላይ ተጠርጣሪ ታካሚዎች የተመዘገቡ ሲሆን ከ100 በላይ ሰዎች ደግሞ ሕይወታቸውን አጥተዋል። ኮንጎና ኡጋንዳ እስከዛሬ በርካታ የኢቦላ ወረርሽኝ አይነቶችን ያስተናገዱ ቢሆንም እንዲህ ያለው የተለየ የቫይረስ ዝርያ ሲገኝ ግን ለሶስተኛ ጊዜ መሆኑ ተነግሯል። ቦንዲቡጊዮ የተሰኘው ይህ የቫይረስ ዝርያ ለመጀመሪያ ጊዜ እንደ አውሮፓውያኑ በ2007 በምዕራብ ኡጋንዳ ቦንዲቡጊዮ በተባለ ወረዳ መገኘቱ ይታወሳል። ይህንን ዝርያ አደገኛ የሚያደርገው ዋነኛው ምክንያት ዛይር ለተሰኘው ዝርያ የሚያገለግሉ የኢቦላ ክትባቶችና መድኃኒቶች ለዚህኛው ዝርያ አለመሆናቸውና ለዚህ የወረርሽኝ አይነት ተብሎ የተዘጋጀ ምንም አይነት ሕክምናም ሆነ ቅድመ መከላከያ አለመኖሩ ነው። የሕክምና ባለሙያዎችና የረድኤት ድርጅቶች በበኩላቸው ቀውሱን ለመቆጣጠር ዓለም አቀፍ ድጋፍ ወሳኝ መሆኑን እየገለጹ ይገኛሉ። የህዝቡን እምነት ለመገንባትና አሁን ላይ የሚናፈሱ ሐሰተኛ መረጃዎችን ለመከላከል ከአካባቢው አስተዳዳሪዎች ጋር በትብብር መስራት ያስፈልጋል። ዓለም አቀፉ ማህበረሰብም ለኮንጎና ኡጋንዳ ድጋፍ ማድረግ ይኖርበታል። ቫይረሶች ድንበር አያውቁም፣ ወደ ፈለጉበት ይጓዛሉ። የኢቦላ ወረርሽኝን በተደጋጋሚ ሁኔታ መቆጣጠሩ በራሱ አስቸጋሪ ነው። የጸጥታ ችግር ባለባቸው የጦርነት ቀጠናዎች ደግሞ የጤና ጥበቃ ስራው የሕክምና ብቻ ሳይሆን የደህንነት ዘመቻም ጭምር ይሆናል። በበሽታው በተጠቁ አካባቢዎች በሚኖሩ ማህበረሰቦች ላይ ከፍተኛ ድንጋጤ እየተፈጠረ መሆኑ ሲነገር፣ ብዙዎችም ገዳዩ ቫይረስ ሊዛመትብን ይችላል በሚል ስጋት ውስጥ ይገኛሉ። የአካባቢው ባለስልጣናት ህዝቡ እንዲረጋጋ እየጠየቁ ቢሆንም በሽታው እየተስፋፋ ከመጣ ግን የተለያዩ የእንቅስቃሴ ገደቦችን እንደሚጥሉ አሳውቀዋል። ጎረቤት ሀገራት በበኩላቸው አዳዲስ ህመምተኞች ወደ ግዛታቸው እንዳይገቡ ለመከላከል በድንበር ኬላዎች አካባቢ ፍተሻዎችን እያጠናከሩና ሁኔታውንም በቅርበት እየተከታተሉ ይገኛሉ። ይሁን እንጂ አካባቢው የወርቅ ማውጫ መዳረሻ ከመሆኑም ባሻገር ከፍተኛ የንግድ እንቅስቃሴ ያለበት መሆኑ ስርጭቱን ለመግታት አስቸጋሪ አድርጎታል። በዚሁ አካባቢ የሚንቀሳቀሱ አነስተኛ ነጋዴዎችም ስጋታቸውን እየገለጹ ይገኛሉ። እዚህ ድንበር አካባቢ የምንሰራ አነስተኛ ነጋዴዎች ድንበሩ ከተዘጋ መተዳደሪያችንን ስለምናጣ ኑሯችን ወዲያውኑ ይበላሻል። በተያያዘ መረጃ ቢያንስ 6 አሜሪካውያን ለቫይረሱ ተጋላጭ መሆናቸው የተጠረጠረ ሲሆን በቫይረሱ የተያዘ አንድ አሜሪካዊ የሕክምና ዶክተር ደግሞ በጀርመን ሀገር የሕክምና ክትትል እየተደረገለት እንደሚገኝ ታውቋል። የአሜሪካ የበሽታ መከታተያና መቆጣጠሪያ ማዕከልም ለተጓዦችና ለሕክምና ባለሙያዎች ጥብቅ የሕክምና ማስጠንቀቂያ አስተላልፏል። መረጃውን ስናጠናቀር ቲአርቲ ወርልድን ዋቢያችን አድርገናል። የቻይናው ዢ ጂንፒንግ እና የሩሲያው ፕሬዝዳንት ቭላድሚር ፑቲን በቤጂንግ ተወያዩ። ባለ ብዙ ዋልታ የዓለም ስርዓት እንዲፈጠር ጥሪ አቅርበዋል። ሸሪፍ ኢማም የቻይናው መሪ ሺ ጂንፒንግ እና የሩሲያው ፕሬዝዳንት ቭላድሚር ፑቲን በቤጂንግ ተወያይተዋል። መሪዎቹ በመክፈቻ ንግግራቸው በሩሲያና በቻይና መካከል ያለውን ግንኙነትና ትብብር ማጠናከር ላይ አጽንኦት ሰጥተዋል። ሁለቱ ሀገራት ጥልቅ የሆነ አጋርነት እንዳላቸው በመግለጽ ዓለም ወደ ጫካ ሕግ እንዳይመለስ ያላቸውን ስጋትም አንጸባርቀዋል። መጥፎ ውጫዊ ሁኔታዎች ባሉበት እንኳን የቻይናና ሩሲያ ግንኙነትና ኢኮኖሚ ትብብር ከፍተኛ እድገት ያሳያል ሲሉ ፑቲን ለቻይናው መሪ ተናግረዋል። በአዲሱ ዘመን በሩሲያና በቻይና መካከል ያለው ሁሉን አቀፍ ትብብርና ስትራቴጂካዊ ግንኙነት በዘመናዊ ዓለም ውስጥ ላሉ መንግስታት ግንኙነት ሞዴል ነው ሲሉም አክለዋል። የቻይናው ዢ በበኩላቸው ፈተናዎችና መከራዎች ቢኖሩም የመቋቋም አቅማችንን በማጎልበት የጋራ መተማመንና ስትራቴጂካዊ ትብብራችንን ማጠናከር ችለናል ብለዋል።
የቻይናው መሪ መካከለኛው ምስራቅ ግጭት በተመለከተ የተኩስ አቁም ስምምነት ማድረግ እንደሚገባ ተናግረው ሁሉን አቀፍ የተኩስ አቁም ስምምነት አስፈላጊ ነው፣ ድርድሩንም ማስቀጠል ይገባል ብለዋል። ሁለቱ ሀገራት በጋራ ባወጡት መግለጫ የዓለም አቀፉን ማህበረሰብ የመከፋፈልና ወደ ጫካ ሕግ የመመለስ አደጋ ተጋርጦበታል ብለዋል። አክለውም ዓለም አቀፍ ጉዳዮችን በተናጠል ለማስተዳደር ፍላጎቶቻቸውን በሌሎች ላይ ለመጫንና የሌሎች ሀገራትን ሉዓላዊነት በቅኝ ግዛት መንፈስ ለመጫን የተደረገ ሙከራ አልተሳካም ብለዋል። መሪዎቹ ይወያዩባቸዋል ተብለው ከሚጠበቁ ጉዳዮች መካከል የኢኮኖሚ ትብብር አንቀሳቃሽ ኃይል ብለው የጠሩት የኢነርጂ ዘርፍ ይገኝበታል። ሩሲያ ከዩክሬን ጋር ግጭት ውስጥ መግባቷን ተከትሎ ምዕራባውያን ሀገሮች ከሞስኮ ጋር ያላቸውን ኢኮኖሚያዊ ግንኙነት አቋርጠዋል። ይህንን ተከትሎ ቻይና የሩሲያ የነዳጅና የንግድ አጋር ሆና ብቅ ብላለች። የአልጀዚራዋ ዘጋቢ ከቤጂንግ እንዳለችው ሁለቱ መሪዎች በኢኮኖሚ፣ በቱሪዝም፣ በትምህርትና ሌሎች 40 ያህል ስምምነቶችን ለመፈራረም አቅደው የነበረ ቢሆንም የኢነርጂ ጉዳይ ግን ቅድሚያ የሚሰጠው ሆኗል ብላለች። ቭላድሚር ፑቲን እና ሺ ጂንፒንግ በሩሲያና በቻይና መካከል ስላለው የተፈጥሮ ጋዝ ቧንቧ ዝርጋታን በተመለከተ ከስምምነት ላይ አልደረሱም። ቀደም ሲል የነበረው ስምምነት ለዓመታት ተቋርጦ ቆይቷል። ይሁን እንጂ ሁለቱ ሀገራት አሁን ላይ ስለ ጉዳዩ አጠቃላይ ግንዛቤ ላይ ደርሰዋል ሲሉ የፑቲን ረዳት ለጋዜጠኞች ተናግረዋል። ሁለቱ መሪዎች በቤጂንግ ግንኙነታቸው ከ20 በላይ የንግድና ቴክኖሎጂ ስምምነቶችን የተፈራረሙ ሲሆን ባለብዙ ዋልታ የዓለም ስርዓት እንዲፈጠርም ጥሪ አቅርበዋል። ዜናውን ስናዘጋጅ አልጀዚራና ቢቢሲን በመረጃ ምንጭነት ተጠቅመናል። ውድ ተመልካቾች ከኢሳት ነጻ ሚዲያ የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ የስፖርት ዘገባዎችን ወደ እናንተ የምናደርስበት የአየር ጊዜ ላይ ደርሰናል። ሙሉ ቀን ሰለሞን ይጠብቀናል። ወደዛው እንለፍ። ለጤንነት፣ ለምርት፣ ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ ሚዲያ ለምሽቱ ያዘጋጀናቸውን የስፖርት ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሙሉቀን ሰለሞን ነኝ። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ለዓለም ዋንጫ ለማለፍ የጥሎ ማለፍ ጨዋታ እንደሚያደርጉ አረጋገጡ። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ከቱኒዚያ ያደረገውን የምድብ ሶስተኛ ጨዋታ የቅዱስ ጊዮርጊሱ አሚር ሚስፋ ባስቆጠራት ጎል 1-0 አሸንፏል። በዚህም ቀይ ቀበሮቹ ከምድብ ጨዋታዎች 4 ነጥቦችን በመሰብሰብ ሶስተኛ ደረጃን ይዘው አጠናቀዋል። ኢትዮጵያ ምድቡን በሶስተኛነት ማጠናቀቋን ተከትሎ በቀጣይ ለኳታር ዓለም ዋንጫ ለማለፍ በሌላ ምድብ ሶስተኛ ሆኖ ካጠናቀቀ ሀገር ጋር የጥሎ ማለፍ ጨዋታ ታደርጋለች። አርሴናል ከ2 ዓመታት ቆይታ በኋላ የፕሪሚየር ሊጉን ዋንጫ አሳክቷል። በዚህም ፕሪሚየር ሊጉ እንደ አዲስ ከተጀመረ ለ4ኛ ጊዜ በአጠቃላይ ለ14ኛ ጊዜ ሊጉን በማሸነፍ ሊጉን ደጋግሞ በማሸነፍ ቀዳሚ የሆኑትን ማንቸስተር ዩናይትድ እና ሊቨርፑልን አንድ እርምጃ ተጠግቷቸዋል። ለመሆኑ የአርሰናል የ2 ዓመታት ውጣ ውረድ ምን ይመስል ነበር? ዝርዝር አዘጋጅተናል። ተከታትለን እንመለስ። ከዛሬ 22 ዓመታት በፊት እንደ አውሮፓውያን አቆጣጠር በ2003-2004 የውድድር ዘመን የሰሜን ለንደኑ ክለብ አርሴናል በፈረንሳይ ስትራስቡርግ ተወላጅ አሰልጣኝ አርሰን ቬንገር እየተመራ የፕሪሚየር ሊጉ ባለድል ሆነ። አምበሉን ፓትሪክ ቬራን ጨምሮ ቴሪ ሄንሪ፣ ሶል ካምቤል፣ ሮበርት ፔሬዝ፣ ዴኒስ ቤርካምፕ የመሳሰሉትን ታሪካዊ ተጫዋቾች የያዘው የያኔው የአርሰናል የቡድን ስብስብ 26 ጨዋታዎች አሸንፎ በ12 አቻ ተለያይቶ አንድም ጨዋታ ሳይሸንፍ ዋንጫውን ያሳካ አሁንም ድረስ ብቸኛው ቡድን ነው። ነገር ግን አርሴናል እንደ አውሮፓውያን አቆጣጠር በ2006 አንድ ክፍለ ዘመን ለሚጠጉ ዓመታት የተጠቀመበትን ታሪካዊውን የአይቨሪ ስቴዲየም በመልቀቅ ወደ አዲሱ ኤሚሬትስ ስቴዲየም መዛወር ጋር ተያይዞ ከፍተኛ የፋይናንስ ጫና ውስጥ ወደቀ። ከዚህ የፋይናንስ ጫና ለመላቀቅም ምርጥ ተጫዋቾችን መሸጥና ኮንትራት ማቋረጥ ጀመረ። በዚህም ቴሪ ሄንሪ ወደ ባርሴሎና፣ አሽሊ ኮል ወደ ቼልሲ፣ ፓትሪስ ቬራ ወደ ጁቬንቱስ ያደረጉትን ዝውውር ጨምሮ በርካታ የክለቡ ቁልፍ ተጫዋቾች ቀስ በቀስ ከአርሴናል ለቀቁ። በዚህም ምክንያት አርሴናልና ዋንጫ እየተራራቁ ሄዱ። ምንም እንኳን በ2014፣ 2015 እና 2017 የኤፍኤ ካፕ ዋንጫዎችን ቢያሸንፉም የሊጉ ዋንጫ ማሳካት ግን አልቻሉም። ፕሪሚየር ሊጉን ጨምሮ ትልቁ ዋንጫ የናፈቃቸው የአርሰናል አመራሮች ለ22 ዓመታት ክለቡን ካሰለጠኑት አርሰን ቬንገር ጋር ተለያይተው የአሁኑን የአስቶን ቪላ አሰልጣኝ ኡናይ ኤምሬን በዋና አሰልጣኝነት ቀጠሩ። በኡናይ ስር
የሚፈልጉትን ውጤት ያላሳኩት መድፈኞች ዩናይ ኤምሬን ከአንድ ዓመት በኋላ በማሰናበት ታህሳስ 2019 ላይ የክለቡን የቀድሞ አምበል ሚካኤል አርቴታን ዋና አሰልጣኝ አድርገው ሾሙ። ስፔናዊ ወጣት አሰልጣኝ ሚካኤል አርቴታ በ2020 የኤፍኤ ካፕ ዋንጫን በማንሳት ስራውን ቢጀምርም በፕሪሚየር ሊጉ ከጠንካራ ተፎካካሪነትና ከተከታታይ የሻምፒዮንስ ሊግ ተሳታፊነት የዘለለ ውጤት ማሳካት ሳይችል 6 ዓመታትን ተጓዘ። ከዚህ ጋር ተያይዞ የተለያዩ ትችቶችን ሲያስተናግድ ቢቆይም ትረስ ዘ ፕሮሰስ ወይም ሂደትን መኑ በሚለው ፍልስፍና የጸናው ሚካኤል አርቴታ በሂደት የተገነባውን ቡድኑን ይዞ አርሴናልን ከ22 ዓመታት በኋላ የፕሪሚየር ሊግ ሻምፒዮን አደረገ። አርሴናልም ፕሪሚየር ሊጉን እንደ አዲስ ከተጀመረ ለአራተኛ ጊዜ በአጠቃላይ ለ14ተኛ ጊዜ ሊጉን በማሸነፍ ሊጉን ደጋግሞ በማሸነፍ ቀዳሚ የሆኑትን ማንቸስተር ዩናይትድ እና ሊቨርፑልን አንድ እርምጃ ተጠግቷቸዋል። አርሴናል በቀጣይ የፊታችን ግንቦት 22 ከምሽቱ 1 ሰዓት ላይ በሃንጋሪ ቡዳፔስት ፑሽካሻር እና ከፒኤስጂ ጋር የአውሮፓ ቻምፒየንስ ሊግ ፍጻሜ ጨዋታ ያደርጋል። ከ22 ዓመታት በኋላ የመድፈኞችን የሚያሳካው የአርቴታ ቡድን ይህን ጨዋታ አሸንፎ ለአርሴናል የመጀመሪያውን የቻምፒየንስ ሊግ ዋንጫ ያሳካ ይሆን የሚለው የብዙዎች ጥያቄ ነው። የአውሮፓ ሊግ የፍጻሜ ጨዋታ ዛሬ ምሽት ይካሄዳል። የ25-26 የአውሮፓ ሊግ የፍጻሜ ጨዋታ ዛሬ ምሽት 4 ሰዓት ላይ በእንግሊዙ ክለብ አስቶን ቪላ እና በጀርመኑ ፍሬቡርግ መካከል በቱርክ ኢስታንቡል ይካሄዳል። ፍሬቡርግ በተጠናቀቀው የጀርመን ቡንደስሊጋ 7ኛ ደረጃን ይዞ ሲያጠናቅቅ፣ አስቶን ቪላ በበኩሉ ለቻምፒዮንስ ሊግ የሚያሳትፈውን ደረጃ መያዙን አረጋግጧል። ሁለቱም ቡድኖች ከዚህ ቀደም ውድድሩን አሸንፈው የማያውቁ ቢሆንም ስፔናዊ አስቶን ቪላ አሰልጣኝ ዩናይ ኤምሬ የዛሬውን ጨዋታ ካሸነፉ በ3 ክለቦች 5ኛ የአውሮፓ ሊግ ድላቸው ሆኖ ይመዘገባል። የፍሬቡርጉ አሰልጣኝ የ41 ዓመቱ ጀርመናዊ ጁሊያን ሹስተር በበኩላቸው በውድድሩ ለፍጻሜ ሲቀርቡ የመጀመሪያቸው ነው። ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ ለሰዓቱ ያዘጋጀናቸው የስፖርት ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ከዜናዎቹ ጋር ሙልቀን ሰለሞን አብራችሁ ቆየው። መልካም ጊዜ ይሁንላችሁ። ለጤንነት ለምርት ለወዳጅነት ክቡራን ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ ለሰዓቱ ያዝናቸው ዘገባዎች በዚሁ ተጠናቀዋል። ትዕግስት ተስፋዬና እኔም ደረጀ ይልማ ዜናውን ወደ እናንተ አድርሰናል። ለምልክት ቋንቋውም እንደዚሁ ዳዊት ጎሳዬ አብሮን ቆይቷል። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ